ታዲያስ አዲስ በህገወጥ መንገድ ነዳጅ ሲቀሽብ የነበረ ተሽከርካሪ በቁጥጥር ስር ዋለ። ከጅቡቲ ነዳጅ ጭኖ ወደ ተለያዩ የሀገሪቱ ክፍሎች የማሰራጨት ኃላፊነት ተጥሎበት የነበረ አንድ የጭነት ተሽከርካሪ በህገወጥ መንገድ ነዳጅ ሲቀንስ መያዙ ተገልጿል። ይህ ህገወጥ ተግባር ሊጋለጥ የቻለው በአፋር ክልል የጸጥታ ኃይሎችና በክልሉ ንግድ ቢሮ በተደረገ የተቀናጀ ጥብቅ ክትትል መሆኑ ተገልጿል። ኃላፊነት በጎደላቸው ግለሰቦች የሚፈጸሙ መሰል ድርጊቶች በሀገሪቱ ላይ ዘርፈ ብዙ ችግሮችን እያስከተሉ መሆኑን የነዳጅና ኢነርጂ ባለስልጣን አመላክቶ በታለመለት ቦታና ፍጥነት መድረስ የሚገባውን ነዳጅ በማስተጓጎል በአቅርቦት ሰንሰለቱ ላይ ከፍተኛ መስተጓጎል እንደሚፈጠርም በመረጃው አስነብቧል። በህገወጥ መንገድ የተቀሸበው ነዳጅ በጥቁር ገበያ እጅግ ውድ በሆነ ዋጋ ለሽያጭ ስለሚቀርብ በዜጎች የዕለት ተዕለት ኑሮ ላይም ተጨማሪ ጫና እንደሚፈጥር ያስታወሰው ባለስልጣኑ ነዳጅን ያለ ደረጃውና የጥንቃቄ መመሪያዎች ሳይከተሉ መቀሸብ ከፍተኛ የሀብት ብክነትን ከማስከተሉ ባለፈ ለከፋ የእሳትና መሰል አደጋዎች ተጋላጭነትን እንደሚጨምር አስረድቷል። በመሆኑም ይህን መሰል ሀገራዊ ኢኮኖሚን የሚያናጋ ጥፋት በሚፈጽሙ አካላት ላይ የሚደረገው ጥብቅ ክትትልና የማይቀረው የእርምት እርምጃ በጸጥታ አካላት፣ በክልል ንግድ ቢሮዎችና በሚመለከተው ባለስልጣን መስሪያ ቤት በጋራ በመሆን ተጠናክሮ እንደሚቀጥልም ተረጋግጧል። ታዲያስ አዲስ በህገወጥ መንገድ የተከማቹ የሺሻ መጠቀሚያ እቃዎችና ነዳጅ በቁጥጥር ስር ዋለ። ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከፌዴራል ፖሊስ ኢንተለጀንስ ጋር በመቀናጀት በተሰራ ኦፕሬሽን በህገወጥ መንገድ የተከማቸ ነዳጅና የሺሻ መጠቀሚያ እቃዎችን በቁጥጥር ስር መዋል መቻሉ ተጠቁሟል። እርምጃው የተወሰደው በለሚኩራ ክፍለ ከተማ ወሰን አካባቢ ያሉ ነዋሪዎች በሰጡት መረጃ መሰረት ሲሆን በአካባቢው በሚገኙ ሆቴሎችና በግለሰብ መኖሪያ ቤቶች ውስጥ በቡድን በመሰባሰብ አደንዛዥ እጽና ሺሻ በሚጠቀሙና በሚያስጠቅሙ አካላት ላይ ነው። ህብረተሰቡ በየአካባቢው በድብቅ እየተበራከተ የመጣውን የአዋኪ ድርጊትን መንስኤዎችና ለወንጀል ድርጊት የሚያጋልጠውን የአደንዛዥ እጽ እንዲሁም የሺሻ መጠቀሚያ ቦታዎችን ከፖሊስ ጋር በመቀናጀት ለማስወገድና ለትውልድ ደግሞ ምቹ አካባቢን ለመፍጠር እያደረገ ያለውን በጎ ተግባር አጠናክሮ ሊቀጥል እንደሚገባም የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አሳስቧል። ታዲያስ አዲስ ቬንዙዌላ በሬክተር ስኬል 7.2 እና 7.5 የተመዘገበ ርዕደ መሬትን አስተናገደች። በቬንዙዌላ በ39 ሰከንድ ልዩነት ውስጥ በተከሰቱ ሁለት የርዕደ መሬት አደጋዎች የ32 ሰዎች ህይወት ሲያልፍ ከ700 በላይ ሰዎች ደግሞ ቀላልና ከባድ የአካል ጉዳት ደርሶባቸዋል። በሬክተር ስኬል በተከታታይ 7.2 እና 7.5 በተመዘገበው የመሬት መንቀጥቀጥ ዋና ከተማዋ ካራካስ እና በተለያዩ የሀገሪቱ ክፍሎች ላይ ከባድ ጉዳት ተከትሏል። በአሁኑ ወቅት የነፍስ አድን ቡድኖች በፍርስራሾች ውስጥ የተቀበሩ ሰዎችን ለማውጣት ከፍተኛ ርብርብ እያደረጉ ሲሆን አሁንም በርካታ የጠፉ ሰዎች በመኖራቸው የሟቾች ቁጥር ሊጨምር እንደሚችል ነው የተገለጸው። በተለይም በባህር ዳርቻ የምትገኘው የላጓራይ ግዛት በደረሰባት እጅግ የከፋ ውድመት ምክንያት በአሁኑ ወቅት የአደጋ ቀጠና ተብላም ታውጃለች። ታዲያስ አዲስ ሰሜን ኮሪያ የባህር ኃይሏን በኒውክሌር ማስታጠቋን ኪም ጆንጉን አስታወቁ። የሰሜን ኮሪያው መሪ ኪም ጆንጉን ሀገራቸው የባህር ኃይል ክፍሏን በታክቲካል የኒውክሌር መሳሪያዎች ለማስታጠቅና ይበልጥ ግዙፍ የሆኑ ዘመናዊ የጦር መርከቦችን ለመገንባት በከፍተኛ ፍጥነት እየሰራች መሆኑን አስታውቀዋል። መሪው ይህንን ያሉት ሀገሪቱ ባለፈው ዓመት የገነባቻቸውና በሬክተር ስኬል 5000 ቶን የሚመዝኑት ሁለት ግዙፍ አጥፊ የጦር መርከቦች መካከል አንደኛዋ የሆነችውን ቾይ ሂዩን በይፋ ስራ በምትጀምርበት የሹመት ስነ ስርዓት ላይ ተገኝተው ባደረጉት ንግግር ነው። ኪም ጆንጉን በናምፖ የወደብ ከተማ በተካሄደው በዚህ ስነ ስርዓት ላይ እንደገለጹት የባህር ኃይሉን በኒውክሌር መሳሪያ ስርዓቶች የማደራጀቱ ስትራቴጂካዊ እቅድ ያለምንም መስተጓጉል በተያዘለት መስመር እየተጓዘ እንደሚገኝም አመላክተዋል። ይህ እርምጃ የሰሜን ኮሪያን የኒውክሌር ኃይል ለማንኛውም አይነት ሁለገብና ፈጣን ወታደራዊ እርምጃ ዝግጁ ለማድረግ ወሳኝ መሆኑን ገልጸው ከዚህ በተጨማሪ ሀገሪቱ በየዓመቱ ሁለት ግዙፍ የጦር መርከቦችን እንደምትገነባ አረጋግጠዋል። ወደፊትም እስከ 10,000 ቶን የሚመዝኑ እጅግ ግዙፍ ስልታዊ የጦር መርከቦችን በቅደም ተከተል ወደ ስራ እንደምታስገባ ይፋ አድርገዋል። ይህ የኪም ጆንግ ኡን አዲስ ወታደራዊ አዋጅ በኮሪያ ባህረ ሰላጤ ላይ ያለውን የደህንነትና የፖለቲካ ውጥረት ይበልጥ ወደ ከፋ ደረጃ ያሸጋግራል ተብሎም የተፈራም ነው። ተመልካቾቻችን የተከታተላችሁት የታዲያስ አዲስ የዕለቱን አበይት መረጃዎችን ነበረ። ይህንንና ሌሎችን መረጃዎች በስፋት ለማግኘት ገጾቻችንን ጎብኙ። ታዲያስ አዲስ